ባለጋሪው ሲል ከፊት ማን ያለው ቶሎ ቶሎ ልዳው ዋው ጋሪው ፊት ያለው ማን አለ እንዴ ዛጊ ሌላ ነገር እንዳታስብ ፈረስ ነው ያለው ለምን እንደዚህ ያልከው በጋሪ ነው የሚሄዱት በፈረስ ከከከም ሊሉ ነው ከተማው ሰብሊና አብርሃም እንግዲህ ዛሬ በቱሪስቶች አይነ ደግሞ በፈረስ ሊያሳዩን የሆነ ቦታ እኔ ራሴ ጓጉቻለሁ አብርሽ ይቀድማል ሰብሊ ትከተላለች ዳጌት አለ ይታይሻል ነው ዳጊም አይታይኝ አዎ ለማንኛውም ፕሮግራሙን እንከታተል አብራችሁን ቆዩ አይዞሽ ተዘጋጅታችኋል በጣም ምንድን ነው የምትደበቀው ና አማን ነው እንዴት ነው ሰላም አማን ነው አለን ሰላም እንዴት ነው ዳጊ አለን ሰላም ነው እንዴት ነው ዘካሪያስ ባለ ወይ ሲያምር ምን ያክላል በእናት በጣም ትልቅ ነው ነይ ጠጋቤ ነይ አረ ይሄው ነይ አልተገረም ስላላችሁ ተገርቷል ይሄ ፈረስዬ ጠጋቤ ነይ እኔ ጋር ጠጋቤ ነው እንዴት ቋንነኝ አይ ፈረስዬ አሳድ ይባላል ለዝንብ ነው በእውነት ነይ እዚህ ጋር እንዴት እንደሚለሰልስ ይኸው እዚህ ጋር አዙር ታጉ ራሱ አልለቀቀም የተገዛው ለዝንብ ነው ላንቺ ይኸውልሽ አየሽ እግሩ አሪፍ ነው በጣም ሲያምር ማስሉ ምናምን ያበደ ነው ማን ነው ስሙ አሳድ ይባላል አሳድ ይኸው አየኸው what's up ሪጋ አያ ይረንዳል ኬታ ጋር ነው የመጣው ከዚሁ ነው የተወለደው እዚሁ ቤት ነው የተወለደው ተዳቅሎ ነው መሆን አለበት በጣም ግዙፍ በጣም ትልቅ ነው ይሄ የውጭ ዘር አለው ብዙ ነብሮሽ ከፈለግሽ የአበሻ ፈረሶች ብዙዎቹ አጫጭር ናቸው ይሄ ትልቅ ነው በጣም ይሄ በጣም ትልቅ ነው አሁን ይሄ ታጥቦ ይጨረሰ ማለት ነው ታጥቧል ያኛውን እንደጣባውና አሁን ሊታጠብ ነው የቆመው ስለዚህ ፈረሱን አጥበን ነው የምንጀምረው ማለት መጀመሪያ ፈረሱን እናጥባለን ከዛ ምግብ እናበላለን ከዛ ኮርቻ ጭነን እንወጣለን ወደ ጫካ እንወጣለን ይሄ ዳኮታ ይባላል ዳኮታ ነው ስሙ ጠጋበይ መርጨት ሰውነቱን መጀመሪያ እናርሰዋለን በደንብ አንገቱ መኪና የሚያጥብ ነው ይመስላል በደንብ የሚያጥብ መኪና ያኛውንም እየረጨው ቡሩሻ እጅ ማስገቢያ አላት አያ እጄን ከዛ እቺ እንደዚህ ያዝ በአንድ እጅ በግራ እጅ ቀኝ ኗር የምታጠው ና እኔ ጋር ፈረስ የሚጀምረው መጀመሪያ ከአንገት ነው እሱን አብራም ነው የሚልስ ይሄ ለሱ አሳል ይሄን ባንድ አንገቱ ነው በበሬ ነው ከዛ ከዚህ ነው ፈረስ የሚጀምረው ሲታጠባየሽ ቅርጽ አለው ሁሉ ማለት ነው አየሽው እቺን ውሃ እንደዚህ ላፍስስልሽ እኔ አንቺ በቡሩሽ እቺ ቡሩሿ ምንድነው ጥቅሟ ከጨረስክለት በኋላ ማለስለሻ ዋክስ ማለት ታጥዋለህ ለምን ቆሻሻው እንደዚህ ታነሳለታለህ አሁን ጨረስ ነው አረ ያረችው እግሩን ያራኒ እዛ ወረድ ማን ነበር ወዴት ሄድን ኖ ያኛውን እግሩን በዛኛው በውስጥ በኩል ቀድም የኛውን እግሩን አጥበነዋል አሁን ስለማይታይ እሱን ናው ድምጣም ነሽ አፍሽለቱ አከላይ ታላይላ ፍል ወደ ራስ ያፈሳ አንታኒ ላፍስል አይቶ ወንድ ነው ትክክል ቀስ ይገባ ጥምነሽ ነው አሁን ይሄ እርጥብ ነው አይደል ፈረሱ ማድረቂያ ነው ማድረቂያ ነው በምን እንደዚህ አድርገህ አያ
ውሃው እንደዚህ ታወርድለታል። ነው እንዴ? ስለዚህ እንደ ሙቀት ይሰጣል ወይስ እንደ ለዝንብ ነው ይሄ ጨራዬ ዝንብ ሲበላው ምትለው ምንድን ነው? አበላኝ እኮ እኔ ራሴ አብረን የታጠብነው እሱ ብቻ አይደለም እኩል ነው የታጠብነው። አይዞን። ቅድም ትርፉ ጥፍር ይቆረጣል አልንሻል። ጥፍር መቁረጫ ማለት ይሄ ነው። ሙሉ ሴት ነው አያሽው። እኔ ያው ቁጥጥር ሰርቼዋለሁ። ጥሩ። አሁን በዚህ ማለት ነው ጥፍር መቁረጫው እነዚህ ትርፎቹን አየኸው? እነዚህ ጫፍጫፉ በሱ ይቆረጣል። እንደዚህ እየተደረገ እንደዚህ ይደረግ። እንደዚህ ማለት ነው። አሁን አይቆረጥም ግን አሁን አይቆረጥም። እንደዚህ አድርገህ ጫፍጫፉ ይቆረጣል። ትርፍ ሲመጣ ማለት ነው። አየሽ ራሱ ቅርጽ አለው። ከዛ እነዚህ ቢላዎች አሉ አይደል? ሁለት ቢላ ነው ግራና ቀኝ። ይሄ እንደዚህ መውጣት አለበት። አየኸው? አቤና ጫፉን ቁረጠው። ይሄ እንደዚህ መቁረጫ ነው። አሁን ይሄ እቺ ጫፍጫፉ አየሻት? ቅርጿ እንደኛ እቺ እንደዚህ መውጣት አለባት ማለት ነው። ቅርጿን ይዘ ምንም አይልም። አየሽው? እቺ እንደዚህ ትቆረጣለች። ይሄ እዚህ ድረስ ትርፍ ነው። አየሽዋ? ቅርጹን ይሄ ፈረስ። ከዛ ይሄ እንደዚህ ካረግን በኋላ እቺ ውስጧን ይሄ መጎርጎድ አለበት። ይሄ ወጥቷል። ይሄንን ደግሞ በዚህ ቢላ እንደዚህ እናወጣለታለን። ይሄን ሁሉ ከጨረስን በኋላ ያስፈራል ግን ሞረድ አለ። ይሞረዳል። ይሄ ሞረድ ሴት እንደኛ ማለት እኮ ነው። አየሽ? ይሄ ሞረድለታል። አሁን ይሄ ዚግዛግ የሆነ ውስጡ ምናምን ይሄ እንደዚህ ይለካል። ይሄ ፓርትና ይሄ ፓርት እኩል መምጣት አለበት። ይሄ ይሞረድለታል ማለት ነው። አንተ ያምጣ አላጅ ዳጊ ዋላ እግሩ ተነሳ። አይዞሽ 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 አልገባም እኮ ተረፍሽ? ተርፍ ያለው ላኩት ታይክ እንደዚህ ቢያስወድቀኝ ትንሽ ስለፈራሹ ነው እንጂ ላንቺ አይደለም። ለዚህ ነው አልነበረም። ባላንስ አልነበረሽም? አልነበረኝም። እንደዚህ ባላንስ አልነበረኝ። እሱ ምን እሱ ጨዋ ነው። እኔንም አላሰረፈችኝ። አንተ ለወጣችበት ቆንጆ አድርጋ አብርሽ ጥፍሩን ቅባት ትቀባልኛል። የጥፍሩ ቅባት መቀባት አለበት እንዳይሰነጣጠቅ። ጥፍሩን እንቀባው ምንድን ነው ይቀባል ያልከው? ይሄ ቅባት አለው እንዳይሰነጣጠቅ ምን እንዳይል ጥፍሩን ቀባው። እኔ ቆምኩ አየሁ አብረን ቀባው እንዴት እንደሚያብረቀርቅ አየሁ። አሁን ብዙ ፈረሶች አሉ ግን ይሄ ነው ትልቁና ይሄ የቤቱ ትልቅ ፈረስና ዋጋው የውጭ ስንት ነው? ዘር ያለው ፈረስ ይሄ ነው። ቆንጆ ፈረሳችን ይሄ ይለያል ነው። በጣም ከሁሉም ካያቸው ይለያል አይደል? ዋጋው ስንት ይሆናል? ይሄ ከ1 ሚሊዮን እስከ 1.2 1.3 ድረስ ይሄዳል። ኧረ እባክህ መኪና በለው መኪና እኮ ማለት ነው። መኪና ነው። ጨርሰናል አይደል? አሁን አጥበናል፣ ደርቋል ፈረሱ። አሁን ይሄንን ብርድ ልብስ እናለብሰውና ወደ ቤቱ ይገባል። ብርድ ልብስ ምን ያደርግልህ? አንቺ ተብሊያ ምን ያደርግልህ? ብርድ ልብስ አንተ ቤት ልብስ ታደርግ የለ ስተኛ። አሁን እነሱ ሲተኙ ቤታቸው ቆሻሻ ነው እና ቆሻሻ ላይ እንዳይተኙ ቆሻሻ ስለ ገላው እንዳይቆሽሽ ምናምን አለ እሱ ላይ እንዳይተኙ ገላቸው እንዳይቆሽሽ። አሁን በተለይ ነጭ ፈረስ ሲሆኑ ይበልዛሉ። እሱ እንትን እንዳይል ብርድ ልብስ ለብሰው ነው ቤት የሚገቡት። ስለዚህ ለብሰው ነው የሚገቡት። ዘመናዊ አስበሻል? የጥፍር ቀለም አላቸው፣ ማጽዳላቸው፣ መቁረጫ አላቸው። ዛሬ ስፓ ነው ያወጣናቸው። ስፓ ዴት እንዴት አድርጌ ነው ማለብስ? አረ ያዝ ልጓም የያዘው ዳጊ ነው። ልጓም ማለት እሱ ነው። እሱ አፍ ላይ የሚደረገው ይሄ ለማጠብ ውጭ ለማውጣት ምናምን ነው የምንጠቀምበት። ለመጋለብ አይሆን።
አብሪ አሁን ፖሎ ሜዳ እንሄድና ፖሎ ጨዋታ ትንሽ አይተናቸው ወደ ጫካ እንሄዳለን። ና ወደዚህ ነይ እስኪ ስፓውስ እጄ ጥፍርን ቆርጬ ቀብቼ ጥፍር ቀለም ይዤ ልወጣ ነው። ከባድ ጨዋታ ላይ ናት። ከባድ ጨዋታ የተጫወቱ ነው። ጎል አዳሮ ኧረ ፖሎ ይባላል ይሄ ጨዋታ። ትሞክራላችሁ? እንዴት ነው? እኛ በልብሱ ብራንድ ነው ቡድን አራት በብራንዱ ነው የምናውቀው። አንድ ቡድን አራት ሆኖ ነው የሚጫወቱት። በፖሎ ጨዋታ ይባላል። እስቲ አንዱን እንጥራውና ሞክሩ አብራችሁ። እስቲ ገብታችሁ ትንሽ ይለመዳል። በአንድ ቀን አይለመድ። ስለዚህ በቃ ስጡንና እንሞክራ። ዱላ ሁሌ በውስጥ በኩል ሸራፋው መሆን አለበት። ለምን አያው እንደዚህ ሲሆን አንገሉ እኩል ይሆናል እና አብራጣቴን ይሄው እንደዚህ አድርጌ እዚህ ውስጥ ከትቼ እንደዚህ ነው ዱላ የሚያዘው። ሸራፋው ሁሌ በውስጥ በኩል ማለት ነው። አሁን አንቺ አንድ ቁጥር ነሽ፣ ኳስ ይዘሽ መተሻል። እኔ 4 ቁጥር ነኝ። ስለዚህ ማድረግ የምችለው ይሄንን ያንቺን ፈረስ ሳልቀም እኩል ላይን አደርግና ይሄ ወይ ባክ ነው የማደርገው ኳሱን ወይ ብሎክ ነው የማደርገው። ከሳትኩት አንቺ ሞክሪያለሽ። ስለዚህ አሁን ሞክሪ አንቺ ወደ ጎል ለማግባት ዳይ ልክ አሁን አገባው ማለት አገባሽው ማለት ነው። ከዛ ከሄነ ከዚህ ነው የምትጀምሩት። አሁን ገባሽ? ከዚህ ትጀምራለች ወደዛ። እሺ እንደዛ ነው የፖሎ እንትን ነው። ግባ አንተ ከኔ ጋር ስለሆንክ እዛ ከሷ ኋላውን በቃ ከሷ ኋላውን። እሺ አዙርና ወደዛ ይዘህ ትሄዳለህ። አክሰም ልክ ሂዳውንም አግባ ዳጊና እንጂ አንተ ገፋውን ይችላል። ገፍትሮ ገፋክ ኳሱን ወሰደው። መግፋት ይችላል። ኧረ አስለቅ በእናትህ ኳሱን እንኳን አስለቅ። አንተ ነው የምታወጣው። ወርት ታየራላችሁ። እኔ ቱካቶንና ብሎክ ከሳተ ሄደህ ታገባለህ። እኔስ አንቺ ደግሞ ፈረስ መቀየር ነው የበጀኝ። ሰብሊ ሬዲ ዳጊ ጠጋ ሬዲውን ይህ ዳውን ይህ አንተ እንዳፈረክኝ ይህ ዳጊና ና ዳጊ አግባ። አዎ ና ተከተላ ና ዳጊ አቻ ሰብሊ ለማንሽ እንዳለኝ እኔ ብቻው ኧረ ብሎ ካረገብና ናራጊ እሺ ችን መከላከል አያቅተን። ዳጊ ተደበል አስቴ አንተ ከመረጃ ስር ነይ ዳጊና እሺ እንደና
በዳጊ ፋንታ ያው ጨዋታ ካለቀ በኋላ ተቃራኒ ቲም እንደዚህ ነው ሰላም ይባባላል። ያሸነፈውም ያሸነፈው። እናመሰግናለን። በትንሹ ገብቶናል። ሌላ ቀን በደንብ መተን ነው። አሁን የመጣ ነው በ41 ኢየሱስ ቤተክርስቲያን ጋር ኮብልስቶን የምታስገባለች 10 ሜትር ምናምን ገባ ብለን የምናገኘው ጫካ ውስጥ ነው ያለ ነው። የእንጦጦ ጫካ ይሄ መንገድ የሚወስደን ወደ እንጦጦ ነው። ለማንኛውም ዛሬ በፈረስ ይዣችሁ የመጣሁት የኔ የልጅነት ቦታዬ ነው። እዚህ አንተም ብለሃል? አዎ እዚህ ሰፈር ነኝ። እዚህ ያደረከው? አብራም ኩል ሰፈር ነው። እስካሁን እዚህ። ስለዚህ አሁን ጫካውን ዞር ዞር እያለን ብዙ ነገር እናያለን። ፈታ ብለን መንገዱ የቀጠነው መንገድ ሲያምር እኔ ጫካ በጣም እወዳለሁ። ዛፍ ጋር ያለኝ ፍቅር በጣም ቁርኝነቴ በጣም ጥሩ ነው እና ዛፍና ፈረስ ደግሞ አንድ ላይ ሲሄድ አስባችሁታል እንዴት ያማረ እንደሚሆን። ቅዳሜያችን ፋ ብሏል። ብዙ ጊዜ አዲስ አበባ ነዋሪዎች እዚህ የመጡ በፈረስ ይዝናናሉ ቅዳሜና እሑዳቸውን። ብዙ እውቀት ብዙ ሰው ስለማይኖር እንደዚህ የሚያውቁ ሰዎች ነው የፈረስ ባለቤቶች ምናምን ነው መጣው ይዝናኑ። የሚያውቁት ግን ጥቂት ሰዎች የራሳቸው ፈረስ ይዘው ይመጣሉ። አዎ በክራይ መልክ መጣው ይወስዳሉ። አሁን እናንተ ተከራያላችሁ? ስንት ነው የሚከራይ? አዎ በሰዓት 2000 ብር ነው የሚከራየው። በሰዓት 2000 ብር። አዎ ግን ደስ የሚለው ምን መሰለሽ አሁን እድለኛ ከሆንን አሁን ደመና ነገር እየሆነ ስለሆነ ጅብ ልናገኝ እንችላለን። ጅብ? አዎ ጅብን ያልወድም ነው። ጅብ አለ እዚህ? ጅብ አለ ወይ? በጣም ብዙ አለ እዚህ። ትንሽ እንደውም ዝናብ ነገር ይወጣል። አይፈራም። ፈረስ ይፈራል ጅብ። ፈረስ ግን ጅብ ቢመጣበት አሁን እንደዚህ ነው የሚቆመው። ይቆማል። ጆሮውን ቀጥ አድርጎ ይቆምና የፊት እግሩን ነው የሚሰጠው። የሆነ ግርግዳ ወይ ዛፍ ነገር ይፈልግና ቂጡን እዛ ላይ ለጥፏል። ከዛ ቆሞ ይጠብቋል። ጅቡ ሲመጣ በፊት እግሩ ነው የሚመታው። እንደዚህ ማለት ነው። ቦታው በጣም ነው የሚያምረው። እዛ ጋር ተራራ አለ፣ ዛፎች ደስ አይሉ? ሽታው ራሱ ይሄ የባህር ዛፉ ሽታ ራሱ በጣም ነው ደስ የሚለው። ወደ ጫካው መሀል አካባቢ ነው ያለነውና በጣም ደስ የሚል አየር ነው ያለው። የተረጋጋ በቃ የሆነ ከከተማ ጫጫታ ምናምን ብዙ ሳትርቂ ደስ የሚል አየር የምትወስጂበት ቦታ ነው። ያዛ ላይ ብረት የሚታይበት ነሽ። እዛ ጋር እንጦጦ ማርያም ቤተክርስቲያን፣ እዚህ መሀል ላይ ቤተክርስቲያን ድምጽ የሚሰማው የእንጦጦ ኪዳነ ምሕረት። ዋው ፕሪንስ ጎበዝ 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 ጎበዝ። ዳኮቴዬ ቴንክ ዩ ሶ ማች ቴንክ ዩ። ኦኬ ወይዬ በጣም አሪፍ እንዴት ነበር ቆይታ ነበረ። ሰብሊ እንዴት? አንደኛ በጣም ደስ የሚል ጊዜ ነው ያሳለፉት ከዳኮቴ ጋር። ዳኮታ አሳምረናል። እኔ ደግሞ ከፕሪሞ ጋር መጀመሪያ ተግባባን ነበር። ከዛ ደግሞ አሁን ደግሞ በጣም ጓደኛ ሆነናል አይደል እንዴ ፕሪሞ? ዳኮቴም እኔም መጀመሪያ ያው እሷ ገፈተረኝ እያጠብኩት ተፈንግዬ ነበረ። ግን ሳሳሸው ስስመው ስለው ጓደኛው ናቸው። ግን በጣም የሚገርመው ነገር ምንድነው ፈረስ ከኢትዮጵያ ጋር በጣም ትልቅ ግንኙነት ያለው እንስሳ ነውና ፍቅር ከሰጠሽው ፍቅር የሚሰጥሽ እንስሳ እንደሆነ በጣም ፕሪንስ ቴንክ ዩ በጣም ከኔ መለየት ከብዶታል። አቀፈኛ ይሻ ዘኪም በጣም እናመሰግናለን። ያው እንግዲህ ቤተሰቦች ሰብሰብ እያሉ እንደዚህ አይነት ጊዜ እንዲሞክሩ ከከተማ ብዙ ሳይርቁ እዚሁ በቅርብ ባለ ነገር መዝናናት ይቻላልና ፈረሶቹ ውሃ ይጠጣሉ። እኛ እንግዲህ ዞር ዞር ብለን ደግሞ ጫካውን ትንሽ በእግር ማየት ያለብን አይመስልሽም? አዎ ዋናው እሱ ነው። ሌላ ስንትና ስንት ሜትር ነው? ሌላ አስቡት። ናው ሌላ ለምን በቃሽ
ደወል አድርጌ የሆነ ስፔሻል ነገር አዘጋጅቼላችኋለሁ። ኧረ ዛሬ በሰፈር ግን በጣም አቅራራ ጋባዥ አቤት አንተ አትመቅ አድርስልኝ እና ቸርስ አድርገህ አድርስልኝ ለማድረስ ከዛ ለራስህ ነው ትመልሳለህ። ቀላል እመልሳለሁ። አመሰግናለሁ በጣም እሺ ና ወንድም ማለት ድካም የሚያስረሳው ቅዝቃዜ ደስ ሲል ኦ ማይ ጋድ በእውነት ቅዝቃዜ ደስ ይላል። አዲስ አበባ ውስጥ የማይታዩ ቦታዎች ሰው የማያስተውላቸውን ቦታዎች ነው እየዞርን ያለ ነው። ይሄን አሁን እኔ በጣም ተገርሜያለሁ በእውነት። አብርሃም ግራ ይገርም ጠዋት ተነስቶ ወክ የሚያደርግበት ምናምን ቦታ በፈረስ ሄዶ እዚህ ቦታ መጥቶ ምናምን መታደል ነው። ለዛሬ ስኬታማ ጉዞዎች ቺርስ ቺርስ። መልካም ቅዳሜ ይሁንላችሁ ቤተሰቦቻችን። ጥሩ ጊዜ እንዳላችሁ እንደነበራችሁ አንጠራጠርም። አብራችሁን ሄዳችኋል። ሳምንትም እንዲሁ አብራችሁን ትሄዳላችሁ። ዮናስና ጸጊ ጠላ ቴካዌ ይመጣላችኋል። ይመጣላችሁ እንዳቀኑ እናመጣለን።